ሳንዲ ጎትስማን ፈርስት ማንሃተን የተሰኘውን አማካሪ ድርጅት የመሰረተው ቢሊዮነሩ ኢንቨስተር የኢንቨስትመንት ቡድን አባል ሊሆኑ የሚችሉ ሰዎችን ቃለመጠይቅ ሲያደርግ የሚጠይቃቸው አንድ ጥያቄ አለ። ያላችሁ ምንድነው? ለምን? የትኞቹን አክሲዮን ናቸው ርካሽ የምትላቸው? ምን አይነት ኢኮኖሚ ነው ውድቀት የሚገጥመው ብሎ አይጠይቅም። በገንዘብ ምን እንዳደረግ አሳየኝ ብሎ ነው የሚጠይቅ። በገንዘብ ምንድነው የምታደርገው? ምክንያቱም ትርጉም በሚሰጥ ነገር ሰዎች እንድታደርግ በሚመክሩ ነገርና እነርሱ ትክክል ነው ብለው በሚያምኑትና በትክክል በሚያደርጉት ነገር መካከል ያለውን ሰፊ ልዩነት ቁልጭ አድርጎ ስለሚያሳይ ይህን ጥያቄ በጣም ነው የምወደው። ሰዎች እንድታደርገው በሚመክሩና ራሳቸው በሚያደርጉት መካከል ያለውን ልዩነት ሁልጊዜ መጥፎ ነገር አይደለም። አንተና ቤተሰብህን የሚመለከት ውስብስብና ስሜታዊ ጉዳዮችን ስትወስን ማየት ያለብህ ነገር ነው። ምክንያቱም አንድ ብቻ ትክክለኛ መልስ የለም። ፋይናንስን በተመለከተ ለሁሉምና ሁሌም እውነት የሆነ ነገር የለም። ለአንተና ለቤተሰብህ ብቻ የሚሰራ ነገር ነው ያለው። እናም ደስተኛ የሚያደርጉህንና ሌሊት ጥሩ እንቅልፍ እንድትተኛ የሚያስችሉን የምትፈልጋቸውን ነገሮች አመሳክረህ እና አመዛዝነህ ምረጥ። ልንከተላቸው የሚገቡ መሰረታዊ መርሆች አሉ። ይህ ለፋይናንስም ለሕክምናም ይሰራል። ይሁን እንጂ ወሳኝ ፋይናንሻላዊ ውሳኔዎችን በስፕሬድሺት ወይም በመመሪያ መጽሐፍ ላይ በመመስረት አይወሰኑም። በጥልቅ ውይይት ነው የሚወሰኑት። ብዙ ጊዜ ትርፍን ከፍ ለማድረግ ታስበው የሚወሰኑ ሳይሆን ሚስትን ወይም ልጆችን ላለማስቀየም የሚወሰኑ ናቸው። እንደዚህ ያሉ ነገሮችን በግራፍ ወይም በቀመር መግለጽ ከባድ ነው። እንዲሁም ከሰው ሰው በጣም ይለያያሉ። ለአንደኛው የሚሰራው ለሌላኛው ላይሰራ ይችላል። ለአንተ የሚሰራውን ማወቅ አለብህ። ለኔ የሚሰራውን እነሆ። ቻርሊ መንገር በአንድ ወቅት እንዲህ ብሏል። ሀብታም ለመሆን አልፈለኩም ነበር። ራሴን መቻል ብቻ ነበር የፈለኩት። ሀብታም መሆንን ወደ ጎን ልንተወው እንችላለን። ራስን መቻል ግን ሁልጊዜም የኔ ፋይናንሻላዊ ግብ ነበር። እጅግ በጣም ቅንጡ ህይወት ለመኖር እጅግ በጣም ከፍተኛ ትርፍን ማሳደድ ወይም ሀብቴን ለማሳየት መጣር ፍላጎቴ አይደለም። ሁለቱም ሰዎች ጓደኞቻቸውን ለማስደነቅ የሚያደርጓቸው ጥረቶች ናቸው። ሁለቱም የተደበቁ ጉዳቶች አሏቸው። በአብዛኛው እኔ የምፈልገው እኔና ቤተሰቤ በራሳችን መንገድ የምንፈልገውን ማንኛውንም ነገር ማድረግ እንደምንችል እያወቅኩ ሁልጊዜም ጠዋት መነሳቴ ነው። እያንዳንዷ ፋይናንሻላዊ ውሳኔ ባስቀመጥነው ግብ ዙሪያ ይሽከረከራል። ወላጆቼ የአዋቂነት ዘመናቸውን በሁለት ደረጃዎች አሳልፈዋል። በጣም ድሃና መካከለኛ ሀብታም ሆነው። አባቴ በ40 ዓመቱ ዶክተር ሲሆን አስቀድሞ 3 ልጆች ነበሩት። የሐኪም ደሞዝ ማግኘት በሕክምና ትምህርት ቤት ሳለ የሚራቡ ልጆችን ለማኖር የሚያደርገውን የቆጣቢነት ጥረት ሊያስተካክለው አልቻለም። ወላጆቼ ከፍተኛ ገንዘብ በመቆጠብ መልካም ዓመቶቻቸውን ከገበያቸው በታች ኖረዋል። ይህ ራስን የመቻልና ነፃነታቸውን የማወጅ ከፍተኛ ዕድል ሰጣቸው። አባቴ የድንገተኛ ሕክምና ክፍል ዶክተር ነበር። ከማስበው በላይ ከማውቃቸው ሙያዎች ሁሉ እጅግ ከፍተኛ ጫና ያለበትና ቀኑንና ሌሊቱን የሚያገኘው እጅግ ከባድና አስጨናቂ ስራዎች ያሉበት ሙያ ነው። 20 ዓመታትን ከሰራ በኋላ በቂ ነገር እንዳለው ወሰነ። ስለዚህም ስራውን አቆመ። በቃ ተወው። እናም ወደሚቀጥለው የህይወቱ ደረጃ ተሸጋገረ። ያ ነገር እኔን አስደነቀኝ። በአንዲት ቀን ጠዋት ተነስቶ በራሱ መንገድ ሲፈልግና ዝግጁ ሲሆን የሚሰራውን ስራ ለመተው መወሰን መቻል የሁሉም ፋይናንሻላዊ ግቦች ከፍተኛው ጣሪያ ይመስለኛል። ለኔ ራስን መቻል ወይም የራስ ነፃነት ማለት ስራ ማቆም ማለት አይደለም። እስከምትፈልገው ድረስ በምትፈልገው ጊዜ ከምትፈልገው ሰዎች ጋር የምትፈልገውን ስራ መስራት ብቻ ማለት ይሆናል። ራስን መቻል የግዴታ ሐኪም በመሆንና ከፍተኛ ደሞዝ በማግኘት ብቻ የሚገኝ አይደለም። በአብዛኛው ተስፋዎችን ትይዩ ማድረግና ከገቢ በታች መኖርን ነው የሚጠይቀው። ምንም ያህል ገቢ ብታገኝም ራስን መቻል የሚወሰነው በቁጠባ መጠን ነው። ከተወሰነ የገቢ መጠን በኋላ ደግሞ የቁጠባ መጠን የሚወሰነው የኑሮ ዘይቤ ዝም ብሎ እንዳይቀጥል በመገደብ ችሎታ ነው። እኔና ባለቤቴ ኮሌጅ ስንማር ነው የተገናኘነው። እናም ከመጋባታችን በፊት ለዓመታት አብረን ኖረናል። ከተመረቅንም በኋላ በጀማሪ ደሞዝ የጀማሪ ስራዎችን አግኝተንና መካከለኛ አኗኗር መኖር ጀመርን። ሁሉም የኑሮ ዘይቤዎች በቅደም ተከተል በደረጃ ሊቀመጡ ይችላሉ። ይሁን እንጂ ለአንዱ ሰው መካከለኛ ኑሮ የሚባል ለሌላኛው ሰው የልዑላን ወይም የድህነት ሊሆን ይችላል። ዳሩ ግን እኛ በገበያችን ጥሩ አፓርታማ ቤት፣ ጥሩ መኪናና ጥሩ አልባሳት፣ ጥሩ ምግብ የምንለውን አግኝተናል። ጥሩ የሆነ ግን ቅንጡ ያልሆነ። ምንም እንኳን ላለፉት 10 ዓመታት ገበያችን እያደገ ቢመጣም እኔ በፋይናንሻል ዘርፍ ባለቤቴ ደግሞ በጤና ሙያ ከዚያን ጊዜ ጀምሮ በአብዛኛው በተመሳሳይ የአኗኗር ዘይቤ ነው የምንኖረው።
ይህም በየጊዜው የቁጠባ መጠናችንን በጣም ከፍ እያደረገልን ነው። በእርግጥም እያንዳንዷ ዶላር ጭማሪ ወደ ቁጠባችን ትገባለች። የራስን መቻል ኢንቨስትመንት እንለዋለን። አሁን በጣም ከገበያችን በታች ነው የምንኖረው። ይህም የሚነግረን ስለ ገበያችን ሳይሆን በሃያዎቹ ዕድሜ ሳለን የመሰረትነውን የኑሮ ዘይቤ ለማስቀጠል ስላደረግነው ውሳኔ ነው። የምኮራበት የቤተሰብ ፋይናንሻላዊ እቅድ ክፍል ካለ ገና በለጋ ወጣትነት ዕድሜ የአኗኗር ዘይቤያችንን መዳረሻ ማስቀመጣችን ነው። የቁጠባ መጠናችን በጣም ከፍተኛ ነው። ነገር ግን መቼም ቢሆን ቋንቋና ነን ብለን አናስብም። ምክንያቱም ለተጨማሪ ብዙ ነገሮች ፍላጎታችን ብዙም አልተለወጠም። ምኞትና ፍላጎት ስለሌለን አይደለም። ጥሩ ነገሮችንና በምቾት መኖርን እንወዳለን። ነገር ግን ከዚያ ውጭ ላለመሄድ የመዳረሻ ግብ ስላስቀመጥን ነው። ይህ ለሁሉም ሰው አይሰራም። የሚሰራው ለኛ ብቻ ነው። ምክንያቱም ሁለታችንም በኩል ተስማምተናል። አንዳችንም የተስማማነውን ቃል ላንጥስ ወስነናል። ብዙ ጊዜ ደስታ የምናገኝበት አብረን የእግር ጉዞ በማድረግ መጻሕፍትን በማንበብ ፖድካስትን በማድመጥ ነው። እነዚህ ደግሞ ብዙም አያስወጡ። ስለዚህም ያጣነው ነገር አለ ብለን አናስብም። አንዳንዴ በቁጠባችን ላይ ሳስብ ወላጆቼ ለበርካታ ዓመታት በከፍተኛ መጠን ቆጥበው ስላገኙት ራስን መቻል አስባለሁ። ነገር ግን ወዲያው ወደ ራሴ እመለሳለሁ። ራስን መቻል የኛ ከፍተኛው ግብ ነው። ከምትችለውና ከአቅም በታች መኖር ሁለተኛው ጠቀሜታ ከጎረቤቶች ጋር በምታደርገው ውድድር የሚደርስብህን ስነ ልቦናዊ ጫና ማስቀረቱ ነው። ለተጨማሪ ነገሮች ብዙ ፍላጎት ሳይኖርህ ተመችቶ ከአቅም በታች መኖር መቻል እጅግ በሰለጠነው ዓለም ብዙ ሰዎች ራሳቸውን ያስገቡበትን የሚደርስብን እጅግ ከፍተኛ ማህበራዊ ጫናን ያስወግድልሃል። ናሲም ታሌብ እንዲህ ሲል ያብራራዋል። እውነተኛ ስኬት ወጥመዶችን በማምለጥ የአእምሮ ሰላም ለማግኘት የራስን ድርጊቶች መወሰን ነው። ይህን አባባል ወደዋለሁ። እስካሁን ራስን የመቻል ጎራ ለመቀላቀል ቁርጠኛ በመሆን ወረቀት ላይ ብዙም ትርጉም የማይሰጡ ብዙ ነገሮችን አድርገናል። ያለ ብድር ቤታችንን ገዝተናል። ምንም እንኳን እጅግ መጥፎ ፋይናንሻል ውሳኔ ቢሆንም ከወሰናቸው ሁሉ እጅግ በጣም ምርጡ ገንዘባዊ ውሳኔ ነው። የቤት ብድር የወለድ መጠን ቤታችንን ስንገዛ እጅግ በጣም ዝቅተኛ ነበር። ማናቸውም የኑባሬ የፋይናንሻል አማካሪ ርካሽ ገንዘብን እንድንጠቀምና ልክ እንደ አክሲዮን ባሉ ከፍተኛ ትርፍ አስገኝ ሀብቶች ተጨማሪ ቁጠባችንን ኢንቨስት እንድናደርግ ሊመክረን ይችላል። ነገር ግን ግባችን ትክክለኛ ነባራዊ ሳቢ መሆን ሳይሆን በስነ ልቦና ምክንያታዊ መሆን ነበር። ቤታችንን ስንገዛ ያገኘሁት ራስን የመቻል ስሜት በርካሽ የቤት ብድር ቤት አግኝተን ገንዘባችንን ሌላ ኢንቨስትመንት ላይ አውለን ልናገኘው ከምንችለው ትርፍና ጥቅም እጅግ የበለጠ ነው። ወርሃዊ የብድር ክፍያን ማስቀረት ገንዘባችንን በረጅም ጊዜ ትርፍ እንዲያስገኝልን ከማድረግ በላይ እረፍት እንዲሰማን አድርጎናል። ራሴን እንደቻልኩ እንዲሰማኝ አድርጎኛል። የዚህን ውሳኔ ድክመቶች ነቅሰው ለሚተቹ ወይም ተመሳሳይ ነገርን ለማያደርጉ ሰዎች የዚህን ውሳኔ ትክክለኛነት ለማስረዳት አልጥርም። ወረቀት ላይ ማሸነፍ የሚችል ሐሳብ አይደለም። ነገር ግን ለኛ ሰርቷል፣ ወደነዋል። ያ ነው ዋናው ነገሩ። ጥሩ ውሳኔዎች ሁልጊዜም የነባራዊ እሳቤ ውጤት አይደሉም። በሆነ ወቅት ደስተኛ በመሆንና ትክክል በመሆን መካከል መምረጥ ይኖርብሃል። ምንም ያህል ገንዘብ ብንቆጥብ ወይም ኢንቨስት ብናደርግ እርግጠኛ ነኝ ሁልጊዜም ራስን መቻልና የራስ ነፃነትን ማግኘት ግባችን ይሆናል። እንዲሁም ሌሊት ጥሩ እንቅልፍ እንድንተኛ የሚያደርገንን ስራ ሁሌም እንሰራለን። ይህ የመጨረሻ ዋና ግብ ነው ብለን እናስባለን። የገንዘብ ስነ ልቦና ወይም የገንዘብ ሳይኮሎጂ ዋና አስተምሮም ይህ ነው። ይሁን እንጂ ለእያንዳንዱ ሰው ትክክል የሆነ አለ።